رمضان المستبين جاء بالنور المبين مرحبا بالتائبين مرحبا بالعابدين مرحبا بالتائبين مرحبا بالعابدين. بسم الله الرحمن الرحيم. الحمد لله الذي يرى دبيب النملة السوداء في الليلة الظلماء فوق الصخرة السماء. الحمد لله الذي يسمع الأصوات على اختلافها ويعلم اللغات على تنويها فلا يشغله سمع عن سمع. الحمد لله الذي يعلم ما كان وما يكون وما لم يكن لو كان كيف يكون. وأصلي وأسلم على قائدي وقدوتي وقرة عيني وحبيبي ومعلمي محمد بن عبد الله صلوات ربي وسلامه عليه فداك روحي وجسدي يا رسول الله. اللهم صل وسلم على سيدنا محمد عدد ما ذكره الذاكرون وغفل عن ذكره الغافلون. أيها الإخوة الإيمان والإسلام، أحييكم بتحية أهل الجنة دار السلام وأقول لكم السلام عليكم ورحمة الله وبركاته. يتكبراتشو وندموچي الله سبحانه وتعالى በዚህ በዓለም ዱንያ ላይ ስንኖር ትንሽ ቀን ነው የሚያስቀምጠን። እነዚህን ጊዜዎችን በጥሩ ሁኔታ ተጠቅመንባቸው የምናልፈው ባሪያዎች አላህ ያድርገን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አራት ነገር ከተናገሩ በኋላ ዝም አሉ። አንደኛው ምን አሉ? መን ዑጢየ ፈሸከር፣ አላህ ስብሓንሁ ወተዓላ ሰጥቶት ያመሰገነ ሰው። አላህ ሰጥቶት ያመሰገነ ሰው። ሱብሓነላህ፣ አላህ ብዙ ነገር ነው የሰጠን፣ ግን ሰዎች ስንባል እናማራለን። ምክንያቱም ሰዎች ስንባል ሰልፊሽ ስለሆንን፣ እንደዚሁም ደግሞ ራስ ወዳድ ስለሆነ አላህ ያዘንለት ካልሆነ በስተቀር እናማራለን። ትላልቁን ኒዕማ እንኳን ሰጥቶን የምንረሳ ሰዎች ነን። በጥቃቅኑ ኒዕማዎች ትላልቁን ኒዕማ ያስረሳናል። ምክንያቱም ትንሹን ኒዕማ ስላልተሰጠን ትልቁን ኒዕማ እንረሳለን። የሰው ልጅ አላህን ስብሓንሁ ወተዓላ ማመስገን እንዳለበት ነው። አላህን ስብሓንሁ ወተዓላ ያመሰገነ እንደሆነ አላህ ስብሓንሁ ወተዓላ ሊጨምርለት ቃል ገብቷል። አላህ ስብሓንሁ ወተዓላ ምሳሌ ከትላልቅ ከሰጡን ኒዕማዎች መካከል ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍዒዳ ቀሊለን ማ ተሽኩሩን፣ የምታስተነትኑበት ልብ፣ የምታዩበት አይን፣ የምትሰሙበት ጆሮ ሰጥቻችኋለሁና ትንሽም እንኳን አታመሰግኑኝም ነው። ለዚህ ነው ምስጋና ላይ ለዚህ ነው አላህ ምን ይላል? ወቀሊሉ ሚን ኢባዲየ ሸኩር፣ በጣም ትንሽ ናቸው እኔን የሚያመሰግኑኝ ይላል። ወንድሞቼ አላህን እናመስግን። አላህን ያመሰገነ ባሪያ አላህ ስብሓንሁ ወተዓላ ይወደዋል። አላህ ደግሞ ሊጨምርለት ቃል ገብቷል። ምሳሌ ሁላችን የምናውቀው ያመሰገናችሁኝ እንደሆነ ጨምራለሁ ብሏል ብለን የምናውቀው አይደለም። እንደዛ አይደለም ያለው። ለኢን ሸከርቱም ለአዚደነኩም ላመልቀስ ማለች በጌትነቴ ይሁንብኝ ልጨምርላችሁ ይላል። ሱብሃንአላህ ለመስጠት ምሏል። ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ እንደዚሁም ደግሞ ያመጻችሁ እንደሆነ ቅጣቴ ብርቱ ነው ደግሞ ሲል አልማለም። ሱብሃንአላህ አላህን ሱብሃንሁ ወተዓላ ልናመሰግነው ይገባል። ምስጋና ኒዕማ ይጨምራል። አልሐምዱሊላህ 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 የሚል ባሪያ አላህ ስብሓንሁ ወተዓላ ኒዕማውን ይጨምርለታል። እኔም እንደዚሁም ደግሞ የኔ መሰል ሰዎች አላህን ስብሓንሁ ወተዓላ ከማመስገን በጣም ርቀናል። ትላልቅ ማሽነሪ አስመጪ እስከ ትንሽ ቆሎ የሚያዞረው ዋይ 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 ሲል ትሰማዋለህ እንጂ አልሐምዱሊላህ የሚል አታገኝም። ሱብሓነላህ አላህ ስንት ኒዕማ ነው የዋለን፣ ስንት ጸጋን የሰጠን። ስለዚህ አላህን ስብሓንሁ ወተዓላ ማመስገን አለብን። ኒዕመተል አቅል፣ ኒዕመተል ዓፊያ፣ ኒዕመተል ነውም፣ ኒዕመተል ማል፣ ኒዕመተል ራሓ፣ ኒዕመተል አምን፣ ይሄ ሁሉ አላህ ስብሓንሁ ሰጥቶን የአቅል ኒዕማ፣ የአፊያ ኒዕማ፣ የእጅ ኒዕማ፣ የመተኛት ኒዕማ፣ እንደዚሁም ስብሓንላህ የማየት ኒዕማ፣ ስንት ኒዕማ አይቆጠርም። ብዙ ኒዕማ ነው አላህ የሰጠን። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ፣ ልትቆጥሯችሁ የሚል አላህ ስብሓነሁ ወተዓላ። አልሐምዱሊላህ ያለ ሰው አላህ ሊጨምርለት ቃል ገብቷል። ለዚህ ነቢ ስ ሰለም ምን አሉ? መን ዑጢየ ፈሸከር፣ አላህ ሰጥቶት ያመሰገነ ባሪያ አልሐምዱሊላህ ያለ ሰው ማለት ነው፣ ያላማረረ ሰው ባሪያ። ሁለተኛው ምንድን ያሉት? ወብቱልየ ፈሰበር፣ ወብቱልየ ፈሰበር፣ አደጋ መጥቶበት የታገሰ ሰው። ሱብሃንአላህ አደጋ መጥቶበት የታገሰ። መታመም አደጋ ነው።
ልጅ መሞት አደጋ ነው። ገንዘብ መጥፋት አደጋ ነው። እንዲሁ ብቸኛ መሆን አደጋ ነው። እንዲሁ ሙሲባ የምንላቸው ነገሮች መጥቶበት የሰበረ ሰው የታገሰ ሰው ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ እኮ ወደ አላህ ተመላሽ ነን እኛም እኮ የአላህ ነን ብሎ ለአላህ እጅ የሰጠ ሰውና ያላማረረ ሰው። እዚህ ጋር አንዳንድ ሙሲባ ሲመጣ ወይንም ቤተሰብ ሲሞትብን አንዳንድ ነገር ሲመጣብን ጊዜ ማልቀሱ በኢስላም አልተጠላም። የተጠላው ምንድነው? ጩኸቱና ልብስ መቅደዱ፣ ምግብ አልበላም ማለቱ፣ በቃ ሰው ከሰው ጋር መጣላቱ ይሄ ነው እንጂ ማልቀስማ ረሕመት መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ስናለቅስ ደግሞ አደብ አለው። ድምፅ ሳንጮህ ማመፍሰሱ አለ። ምክንያቱም አላህ ይህንን የወደቀብን ሙሲባ በልባችን አይናችን ያለቅሳል፣ ልባችን ደግሞ ሐዝኗልና አጅሩን ስጠን ብሎ ሐዲስ ተነግሯልና ያን ያደረገ ሰው ሰብረኛ የሆነ ሰው ወብቱሊየ ፈሰበር አደጋዎች ብዙ ናቸው። ብዙ አደጋ አለ ሱብሃንአላህ። እነዚያን ሁላ አደጋ መጥቶበት የሰበረ ሰው። ሶስተኛው እንደዚሁም ፈዙሊመ ፈገፈር ሰዎች ይበድሉታል እንደው አፉ ያለ ሰው። ሰዎች ይበድሉታል፣ ስሙን ያነሱታል፣ ያሳስሩታል፣ ይሰድቡታል፣ ያሙታል። ጠዋትና ማታ ኢየሱስ ምን የሚያነሱት ስጋውን ይወጭቁታል። ያውቃል፣ ይሰማል። ለአላህ ብሎ አፉ ያለ ሰው በቃ አፉ ብያለሁ እንደው ይቅር ብያለሁ ያለ ሰው ሱብሃንአላህ። አራተኛው ፈዘለመ ፈስተግፈር ሰውን ሊበድል ይችላልና ይሄ ሰውዬ ሰውን በድሎ ወይንም ወንጀል ሰርቶ እንደው ኢስቲግፋር ያደረገ ሰው ከዛ ዝም አሉ። ፈሰከተ ረሱል ሰለላሁ ዐለይሂ ወሰለም ይሄን ከተናገሩ በኋላ ዝም ሲሉ ሰሃባዎች ጠየቋቸው፣ ማለሁ ያ ረሱላህ ምን አለለት ይሄ ባሪያ? መን ዑጢየ ፈሸከር አላህ ሰጥቶት ያመሰገነ ሰው፣ ወብቱሊየ ፈሰበር አደጋ መጥቶበት የተሰበረ ሰው፣ ፈዘለመ ፈስተግፈር ሰው በድሎ እንደው ኢስቲግፋር ያደረገ ሰው፣ ፈዙሊመ ፈገፈር በተበድሎ ነበርና አፉ ያለ ሰው ሲሉ ጊዜ ምን ነብዩ ሰለላሁ ዐለይሂ ወሰለም ኡላኢከ ለሁሙል አምኑ ወኡላኢከ ሁም ሙህተዱን እነዚህ ናቸው የተመሩት፣ እነዚህ ናቸው ቀጥተኛ ቦታ የተቀመጡት ተብሏል። አዩሃ ኢኽዋ እንደሚታወቀው ይህ ትልቁ ረመዳን ውስጥ ነው ያለነው። ትልቁ ረመዳን ልንቀበለውና አብረን እየጾም ነው ያለንበት ሐያት ስለሆነ ይህንን ረመዳን በተለይ የማሰምርበት ነጥብ ላይ ምንድነው? ሰዎች የበደሉን ሰዎች ካሉ ለአላህ ብለን አፉን እንባባል። ምክንያቱም የእያንዳንዳችን የሥራ ሪፖርታችን ከቀን አንስቶ የዓመት ሪፖርት የሚወጣበት ቀን አለ። ሱብሃንአላህ ከቀንማ ከሰከንድ አንስቶ እያንዳንዱ ሰው የሚናገረውን ንግግር ረቡል ዒዘቲ ወልጀላል ሁለት መዝጋቢዎች አስቀምጧል። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ረቂቡና ዓቲድ እያንዳንዱን ንግግር ይመዘግቡብናል። ያን የመዘግቡ መዝገብ በጠቅላላ ይዘው በኢስቲግፋር በተውባ ያስተካከልነው ከሆነ ነገ የውመል ቂያማ ቀን ኢቅራ ኪታበክ ከፋ ቢነፍሲከ አልየውመ ዐለይከ ሐሲባ አንብበው ይህን መጽሐፍ ይኸው ራስህንና እንደው ራስህ የተናገርከው ንግግር ነውና አንብብ ብሎ አላህ ሱብሓነሁ ይሰጠናል። በዚህ ጊዜ እኛ በምናነብበት ሰዓት ላይ ይደነግጣል በኒ አደም። ምን ይላል? ማሊ ሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢራ ምን አይነት መጽሐፍ ነው? ለቀልድም ለሆነ ነገርም የተናገርኩት ተመዝግበው ቁጭ ብሏል እንዴ ብሎ ያስባል። ስለዚህ አዩሃ ኢኽዋ ለአላህ ብለን ሰውን የበደልነው ካለ አፉ እንበል። በቀን ውስጥ የምንሰራው ሪፖርት በየቀኑ ይወጣል። የሳምንት ሪፖርት ደግሞ ሰኞና ሐሙስ ቀን የእያንዳንዱ ሰው ሥራ ይወጣል። የዓመት ሪፖርት ደግሞ ሻዕባን 15 አጠቃላይ ሁሉ ሥራ ወደ ሰማይ ይወጣል። የሁለት ሰዎች ሥራ ሰማይ አይነካውም፣ አይገባም። ሱብሓነላህ የሠራኸው ኢባዳ ያደረከው ኸይር ነገር ሁሉ አላህ ስብሓንሁ ወተዓላ አያየውም። ያንተን መዝገብ አላህ ስብሓንሁ ወተዓላ ዘግቶታል። ወንድሞቼ ሊያሳስበን ይገባል። የሠራኸው ኸይር ሥራ፣ ያደረከው ሰደቃ፣ ያደረከው ዳዕዋ፣ ያደረከው ሁሉ ነገር አላህ አላየውም ብሎ የሚዘጋባባቸው ሰዎች አሉ። አንደኛው ምንድነው? በሽርክ ውስጥ የተዘፈቀ ሰው። ሽርክ ውስጥ ከአላህ ሌላ ይጠቅማል፣ ከአላህ ሌላ ይጎዳል፣ ከአላህ ሌላ ያከብራል፣ ከአላህ ሌላ ይጠብቃል፣ ከአላህ ሌላ ይነስራል ብሎ የተመካ ሰው ወይንም ከአላህ ጋር አብሮ ሽርክ አድርጎ ወይም ደግሞ አላህን ትቶ ከአላህ ጋርም ማሻረክ ራሱ ሽርክ ነውና እንደዚሁም ደግሞ አብሮም ደግሞ ለጥፎም ከአላህ ጋር ተባብሮ ያግዙኛል ብሎ ማለት ራሱ ጠቃሚም ጎጂም አላህ ነው ብሎ የተቀመጠ ባሪያ ካልሆነ በስተቀር ቅንድብ ያሳኮኛል ስጋ ልበላ ነው፣ እጅ ያሳኮኛል ብር ላገኝ ነው፣ ዝንብ ጮኋል እንግዳ ሊመጣ ነው፣ እንደዚህም ደግሞ ምላሴን ከሰው ጋር የትብትብ ያለ አይሽ አላህ አይፈልገውም። ጠንቋይ ቤት የማይሄድ ንጹህ የሆነ
አብዱን ተቅይ አላህን የፈራ ሙእሚን የሆነ ሰው ካልሆነ በስተቀር ስራ ወደ ሰማይ አይወጣም። ሁለተኛው የሁለት ሰዎች የተጣሉ ሰዎች ስራቸው አይወጣም ሐታ ይስጠሊሓ እንደው እስከሚታረቁ ድረስ ይላል። እስከሚታረቁ ድረስ በስተቀር የነዚህ ሰዎች ፋይላቸው አይወጣም። ወንድሞቼ የተከበረው ረመዳን ያለ ነው። ተውባ እናርግ። የፈለገ ነገር ሰው ቢበድለን ለአላህ በአፉ እንበል። ወላሂ አላሁ ይበልጣል። አላህ የሚሰጠን አጅር ይበልጣል። የፈለገ ነገር ቢያስቀይመን ምናልባት ቆም ብለን እኮ ብናስብ እኮ ዱንያ ነው ያስቀየመን ወይም ደግሞ የማይረባ ነገር ነው ያስቀየመን። ግን አላህ የማይጠፋውን አገር ጀነት ይሰጠናል። የማይጠፋውን አገር ጀነት ስለሚሰጠን ለአላህ ብለን አፉ እንባባል። ለአላህ ብለን አፉታን እናስፍን። እንደዚሁም ደግሞ የበደልናቸውን ሰዎችም ካሉ አፉታን ይለን እንጠይቃቸው። እኛም ደግሞ የበደልን ካለ ለአላህ ብለን አፉ እንበለው። ረመዳን የረሕማ የሰደቃ የተውፊቅ። እኛ ስናፈጥር የቲሞችን አንርሳ። እኛ ስናፈጥር ችግረኞችን አንርሳ። እኛ ስናፈጥር ምስኪኖችን አንርሳ። አላህ ረመዳንን ያመጣው ለእኛ አላህ እንድንጠነቅቀው ነው። ምክንያቱም ቤታችን ላይ ፍሪጅ ላይ ምግብ አለ፣ ዕቃ ላይ ምግብ አለ፣ ሁሉ ነገር አመቻችተናል። ሰዓታት ብቻ ነው የሚቀረን ለማፍጠር። ነገር ግን ምንም ነገር የሌለው ሰውዬ በረሃ ላይ ቁጭ ብሎ ምስኪኑና ደሃው አባቱ የሞተበት የቲም ማፍጠሪያና ዓመት ለዓመት እየተሰቃየ ሆድና ጀርባው ተገናኝቶበት የሚኖረውን ምስኪን እንድናስታውስ ነው አላህ ረመዳንን ያመጣው። ወንድሞቼ ለአላህ ብለን ሰደቃ እናድርግ ነው ምለው። ሁላችንም ይህንን ረመዳን በትክክል ጾመን ከአላህ ጋር የምንገናኝ አንድ በር አለ፣ ረያን የሚባል ኢነ ፊል ጀነቲ ባቡን ይቃሉ ለሁ ረያን ላ የድኹሉሃ ኢላ ሳኢሙን፣ ጾመኞች በስተቀረ አይገቡበትም ተብሏል። እንደው ትልቅ በር ነው። በዚያ በር አላህ ወደ ኋላ እንዳያስቀረን አደራ፣ አማና በዱዓም እንዳትረሱኝ። እናንተንም አላህ ስብሓነሁ ወተዓላ ይጠብቅ፣ እኔንም አላህ ይጠብቅ። ነገ የውመል ቂያማ ቀን ረያን በሚባለው በር ላይ ምንገባ ጀግና አላህ ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። رمضان المستبين جاء بالنور المبين مرحبا بالتائبين مرحبا بالعابدين